ሰላም ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? ሁሉ አማን? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም በሌላ ቪዲዮ ዛሬም መጥተናል። ትላንትና የተፈጠሩ ነገሮችን ወደ እናንተ ይዘን መጥተናል። ዛሬም የተፈጠረውን ነገር አብረን እንድናይ ማለት ነው። ትላንትና ብሩኬና ሃይሚ ማይሆን ግጭት ውስጥ እንደገቡ አይተናል። ብሩኬ ራሱን ነፃ ለማውጣት እንግዲህ የድሮ ፍቅረኛ የተባለችዋን ሴት ይዞ መጥቶ ነበረ። ልጅቷ ግን ስትመጣ ከብሩኬ ጋር ሌላ ነገር እንዳላት ለምን በካሜራ ፊት እንደምታስመስል አላቅም፣ እኔ እናንተ ፍቅረኛሞች የሚል ምላሽ ለሃይሚ ነግራታለች ማለት ነው። መጀመሪያ ብሩኬ 100% እርግጠኛ ነበረ። ልጅቷ መጣ ለሃይሚ ያለውን እውነታ ትነግራታለች። ስለዚህ እኔና ልጅቷ ምንም እንደሌለን ትረዳለች የሚል ሀሳብ ነበር ይዞ የመጣው እሱ ማለት ነው። በልጅቷ እርግጠኛ ነበረ። ልጅቷ ግን ስትመጣ ሃይሚና ብሩኬን የመለያየት ስራ ነው ኦልሬዲ እየሰራችው ማለት ነው። ተጣልተው ባለመግባባት ነው የተለያዩት። ዛሬ ሃይሚ የመጨረሻ የሆነውን ውሳኔ ለማወቅ መጥቻለሁ ብላለች። በዛሬው ቢያበቃ ደስ ይለናል ማለት ነው። እንግዲህ ብሩኬ ያጠፋውን ጥፋት ሃይሚም ዛሬ አንስተዋለች። ምናልባት ትላንትና እኔም በደንብ አንስቼው ነበረ። አንዳንድ ኮሜንቶች እያየው ነበረ። ብሩኬ ላይ ለምን ፈረድክበት የሚል፣ ብሩኬ ጥፋተኛ አይደለም የሚል ሀሳቦችን አይቻለሁ። ብሩኬ ያጠፋ ያልነው እውነታውን መነጋገር ስላለብን ነው። ብሩኬ ያጠፋ ያልነው ልጅቷን ለምን አገኛት ብቻ ሳይሆን ብቻውን ለምን አገኛት ወይም ደግሞ ሃይሚን ሳያማክር ለምን አገኛት የሚል ነው። ምክንያቱም እንደዚህ ያለ ነገር ስለማይደበቅ ማለት ነው። በጣም የሚገርማችሁ ነገር ሃይሚ የሚያነሳቸው ይሄንን ነው ዛሬ ማለት ነው። እንዲህ ብሎ አማክሮ ቢሆን ኖሮ እኮ ይሄ እንደዚህ ያለ ነገር እኔም በዚህ ልክ እሱን በመጠራጠር የማይሆን ነገር አይፈጠርም ነበር ብላለች። ቴንኪው፣ እሷ እኛን ሀሳብ ተረድታለች ማለት ነው። ምናልባት አንዳንድ ሰዎች ናቸው ይህን ሀሳብ ያነሳችሁት፣ እኛ ጥፋተኛ ነው እያልን አይደለም። ምክንያቱም ልጅቷ መጣ ግግም ብላ ፍቅረኛዬ ነው ብላለች። ግን መጀመሪያ እሱ ሄዶ ብቻውን ባያገኛት ኖሮ በእርግጠኝነት የፈለገ ልጅቷ ከኔ ጋር ነው ያለው አንቺን አይፈልግሽም ብትላትም እንኳን ሃይሚ የማመን ቻንሷ ዜሮ ነው ማለት ነው። ለምን አሁን ብቻውን ስላገኛት ነው ሃይሚ እንድትጠራጠር ያደረጋት ማለት ነው። ዛሬ ምን ተፈጠረ የሚለውን ነገር አብረን እናያለን። ሃይሚ ሁለቱንም ጠርታቸዋለች፣ ብሩኬንም ልጅቷንም ጠርታቸዋለች። የሚፈጠረውን ነገር አብረን እናያለን ማለት ነው። ሌላ ምስክርነት ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቼ ለዚህ ቤት አዲስ የሆናችሁ ቻናሌን ሰብስክራይብ የምታደርጉ በትህትና እጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። እንደተለመደው በጨዋ ደንብ ኮሜንታችሁን አስቀምጡልኝ። እናንተ ደግሞ የእናንተን ሀሳብ እስቲ አስቀምጡልኝ። ወደ ቪዲዮ እንሂድ። እኔ ከማንም ጋር መጣላት አልፈልግም። በጣም የሰለቸኝ ነገር ቢኖር ጸብ ነው። ያው አንዳንዴ ብላችሁ አልሆን ሲላችሁ ነገሮችን ራሳችሁን ከዛ ነገር ማሸሽ ነው የምትፈልጉትና እንግዲህ ብሩኬ ምንድነው በዚች ልጅ ጉዳይ ለሁለተኛ ጊዜ ነው ስህተት እየሰራ ያለውና ለዛ ነው እንግዲህ ሃይሚ ተስፋ የቆረጠችው። በአንድ ኬዝ ደግሞ ሁለቴ ሰው ስህተት ሲሰራ ደስ አይልም አይደለ? ደስ አይልም እና ማድረግ አልነበረበትም። አሁንም ዛሬም ደግመን የምንለው እሱ ነው። ግን ቢሆንም ሃይሚ ደግሞ በደንብ ነገሮቹን ማጥራት መኖር ልታጠሪው ይገባል እንጂ ዝም ብለሽ መሸሽ መቼም ቢሆን መብቴ አይሆንም ማለት ነው። ገብቷችኋል? ከሁልጊዜ ችግሮች ሲያጋጥሙ ችግሮችን መሸሽ ለችግሮች መብቴ ሊሆን አይችልም። መጋፈጥ ያስፈልጋል። እንዲህ የገነባሹ በቀልድ የገነባሹ ፍቅር አይደለም። እንደው ዝም ብለሽ ሰተሽ በቃ አይትቼልሻለሁ ምናምን ብለሽ የምትይዩ ማለት ነው አይደለ? ከባድ ነው አይደል? እኔ እንደ ማውራት ቀላል አይደለም እና ያዛርገሽ በደንብ ነገሮቹን ለማጥራት ብትሞክሪ ብሩኬ ላይም ቶሎ ከመፍረድ ይልቅ ድጋሜ ነገሮች ላይ እንዳይደገመውና እዛ ነገር ውስጥ እንዳይገባ ልታስጠነቅቂው ይገባል ብዬ አስባለሁ። ልጅቷ ምንም ታስብ ምንም እኔ አይመለከተኝም። ብቻ ግን እኔ በወንድ ምክንያት ከሴት ጋር መጣላት አልፈልግም። ተንኮልም አስባ ከሆነ በሰላም እንድንፈታው ለማውራት ሞክራለሁ ማለት አያስፈልግም። አዎ ልክ ነሽ። አንቺ የሄድሽበት መንገድ ልክ ነው። በነገራችን ላይ ጸብ አያስፈልግም። የአንቺና የብሩኬ ሀሳብ ነው የሚወስነው ማለት ነው። ገብቶሻል አይደለ? እናንተ ከተማመናችሁ አንቺ ብሩኬን የምታምኙ ከሆነ የእናንተ መግባባት የእናንተ አንድነት ልጅቷን
በራሷ ጊዜ እንድትወጣ ያደርጋታል። አያቸዋል። በጸብ አይደለም ማለት ነው። በእናንተ መካከል ጸብ መፍጠሩ ምናምን ነገር መብት ያለው በቃ ይሄን ደግሞ በደንብ ማወቅ አለብሽ። ንግግራችሁ ደግሞ የተረጋጋ መሆን መቻል አለበት። መብት የሚያመጣ መሆን መቻል አለበት። በወንድ ምክንያት ሁለት ሴቶች መጣላት አያስፈልግም። እውነት ደግሞ ብሩኬ እንደዛ ከሷ ጋር ላይፍ ካለው እሷ እንደምትለውም እሷ እያለችው እንደሆነውም ከሆነ ልጅቷ ተጎጂ ናት። ምንም ሊፈረድባት አይገባም። እውነት ነው። እሷ እንደምትለው ከሆነ ብሩኬ ሁለቱም ጋር እየተጫወተ ከሆነ ልክ አይደለም። ግን ልጅቷን ደግሞ እኔ ከተረዳኋት ነገር ደግሞ ልንገራችሁ። ልጅቷ በቃ ስታወራ ራሱ ምንም አይነት ነገር ከብሩኬ ጋር በዚህ ሰዓት ላይ ምንም ያላቸው ነገር የለም እና እየዋሸች ሃይሚና ብሩኬ ላይታ ብሩኬ ወደ ራሷ ለመመለስ ነው ሀሳብ ይዛ እየሄደች ያለችው። እኔ የተረዳሁት እንደዛ ነው። ምንም አንደኛ ኮንፊደንስ የላትም፣ ዝም ብላ ነው የምታወራው። ለምሳሌ አንድ ሰው ብድግ ብሎ እንዴ እኔ ፍቅረኛ እኮ ነው እሱ የኔ ፍቅረኛ እኮ ነች እሷ ምናምን ብሎ ግም ቢል ምንም ብዙ ነገር አለን እኮ እኔ ብዙ መረጃ ላወጣ እችላለሁ ምናምን እያሉ በማስፈራራት የራስ ማድረግ አይቻልም። እሷ ጋር ያየሁት ነገር ይሄ ነው እና ብሩኬን ቢሆን መፈተን የለበትም። እኔም ደግሞ መጎዳት የለብኝም። ከዚህ በላይ ፈልጌው አይደለም ከሱ ለመራቅ የምሞክረው፣ ከሱ ለመሸሽ የምሞክረው ፈልጌው አይደለም። ይሄ እኮ ነው ትልቁ ችግር ማለት ነው። ይሄ መሸሹ መቼም ቢሆን መፍትሄ አይሆንም ነው። በአንዴ መሸሽ ደግሞ በጣም እውነትም እንኳን ቢሆን በቃ እንደዚህ ዋጋ የከፈልሽበት ፍቅር እኮ ነው። ዝም ብለሽ ከአንዳንድ ቱር ብለሽ መሄድ አስፈላጊ ነው ብዬ አላስብም። ምንም እርግጠኛ ስላልሆንሽ ማለት ነው። ብሩኬ በአንደበቱ አዎ እኔ ከእሷ ጋር ነኝ ካለሽ ኦፍኮርስ ምንም ማድረግ አትችይም። ከልጅቷ የተረዳሁት ነገር ቢኖር አንድ ትልቅ ነገር በመሀላቸው እንዳለ ነው። ብቻ ጊዜ ይፈታዋል። የተረዳሁት ነገር ልፋቴም ጊዜ የሚያሳልፍኩትም ነገር ከንቱ እንደሆነ ነው የተረዳሁትኝ። ምንም ከንቱ አይደለም። ምንም ያየሽው ነገር የለም ሃይሚ። እቺ ልጅ ሲያወራት አየሻት። በቃ ተደብቆ ማውራቱ ትክክል አይደለም። ግን እቺ ልጅ ሩም አላየሻቸውም። ከብሩኬ ገማን ነው ሩም ውስጥ አላየሻቸውም። ያን ያህል የሌለ ኃጢአተኛ የሚያደርገው ነገር የለም። እኔ የደበረኝ ነገር ልጅቷን ማግኘቱ ሳይሆን ያገኛት ችግር የለውም። እሱ ማድረግ የነበረበት ሃይሚ ልጅቷን ላገኛት ነው እና ለአንዴና ለመጨረሻ ጊዜ አውርቻት ነገሮችን ልፈታ ፈልጋለሁ ማለት ማስተካከል ፈልጋለሁ በመሀላችን ያለውን ነገር ብሎኝ ቢያገኛት ጥሩ ነበረ። እኔም ሌላ ነገር አላስብም ነበረ። ግን አያችኋል፣ ይህንን ያህል ነው። አሁን እሱ የሚገርማችሁ ነገር ለሃይሚ አማክሯት ልጅቷ ጋር ቢሄድ ኖሮ የላከችላትን ፎቶ የላከችላትን ቮይስ እና ቪዲዮ ሃይሚ ስታይ ኢንጆይ ታደርግበታለች እንጂ አትናደድብን። ለምን ተመነጋግረው ስለነበረ ማለት ነው። ገብቷቸዋል። ብሩኬና ሃይሚ ዋና ኬዙን ስለሚያውቁት ማለት ነው። እና ተሸውዷል። እዚህ ጋር ነው ትልቅ ስህተት የሰራው ነው። እወደዳለሁ በሚል ስሜት ገና ለገና ተስፋ እያደረኩኝ መኖር አልፈልግም። ይሄ እንደዚህ ብለሽ ራስሽን ማሳመን ራሱ በጣም ይሄ ደካማነት ነው ብዬ ነው የማስበው። ምክንያቱም ብሩኬ ምን ያህል ለአንቺ ዋጋ እየከፈለ እንደሆነ ታውቂያለሽ። ሰው ደግሞ ለማይወደው ሰው ዋጋ አይከፍልም፣ ማወቅ ያለብሽ ነገር ማለት ነው። ስለዚህ አንቺ ብድግ ብለሽ ገና ለመወደድ ብዬ የከፈልኳቸው ዋጋዎች ከንቱ ናቸው ብለሽ ማሰብ፣ እዚህ ደረጃ መድረስ ቆም ብለሽ ብታስቢ ጥሩ ነው። ልክ አይደለሽም። ይበቃኛል እና እሱ ኮንፊደንስ ነበረው። በቃ አግኛት አውሪያት ምናምን ብሎ ነበር ግን እሷ ደግሞ አላቅም የጠበቀውን መልስ አይደለም የሰጠችው። በመሀላቸው የሆነ ነገር እንዳለ ሲመጣ እንደሚያገኛት ምናምን ተናግራለች። በነገራችን ላይ አንድ ነገር ማወቅ ያለብሽ ነገር ደግሞ ሃይሚ ሁለታችሁን አንድ ላይ አግኝቶ ሊያወራ ሲፈልግ እርግጠኛ ባይሆን አያገናኛችሁም። ብሩኬ እንደዚህ ያለ ጨዋታ ውስጥ ቢሆን አያገናኛችሁም። ገብቷችኋል አይደለ? ለምን ያገናኝሻል? ልጅቷ መጣ እኮ እና መቼም እሷ አጠገብ ቆሞ እኔ አንቺን ነው የምወድሽ ካለሽ ከእሷ ጋር መቼም ይኖረዋል ብለሽ አታስቢም። አንድ መረዳት ያለብሽ ነገር ደግሞ እቺ ልጅ የቀድሞ ፍቅረኛው ነች። የቀድሞ ፍቅረኛው እስከሆነች ድረስ ዛሬ ላይ ከአንቺ ጋር በመሆኑ እንደምትናደድ ምንም ጥያቄ የለውም። እሱና አንቺ የምትኖሩትን ፍቅር ለአንቺ የሚያሳየውን እንክብካቤ እያየች ይሄ ለእኔ ነበረ የሚገባው ብላ ልታስብ ትችላለች። ቅናት ውስጥ ልትገባ ትችላለች። ስለዚህ ፈለገ ነገር ከዚህ የራቀ ነገር እንኳን ልታደርግ ትችላለች። ከዚህ የበለጠ
መጥፎ ነገሮችን ልታረግ ትችላለች። ስለዚህ ማመን ያንቺ ድርሻ አይደለም ማለት ነው። አንቺ ቅድሚያ ማመን ያለብሽ ብሩኬና ብሩኬን ነው ማለት እውነት ተስፋ ሰጥቷት ከሆነ እኔ ማለት እኔን እንደሚለኝ እሷንም ብሏት ቢሆንስ? እኔ አላምንም። በእርግጥ እንደዚህ ይላል ብሩኬ ብዬ ለማመን በጣም እየቸገረኝ ነው። ግን ደግሞ ወንድ ልጅ ነው ማለት አልገባኝም። እሱ ከሌሎች ወንዶች የሚለይበት ምክንያት ምን አለ? አልገባኝም። ወንዶች ሁሉ እንደዛ ያደርጋሉ እያልሽ ነው? ይሄ ትልቅ ስህተት። ወንዶች ሁሉ እንደዛ ያደርጋሉ ብለሽ ካሰብሽ በጣም ተሳስተሻል። ለፍቅራቸው ለትዳራቸው የሚሞቱ ወንዶች አሉ። ምናልባት በማይረቡና በሚልከሰከሱ ወንዶች ሁሉንም ወንዶች እየጠራሽ እንዳይሆን። እንደዛ ካልሽ ደግሞ በሴቶቹም ወገን እንደዛ የሚያደርገዋሉ እና ወንድ ስለሆነ ብቻ ሁለት ቦታ ይጫወታል ብለሽ አስበሽ ከሆነ ትክክል አይደለሽም፣ ተሳስተሻል። ይሄ ትልቅ ስህተት አይልም ብዬ የማስብበት ምን አይነት ምክንያት ለራሴ ልስጠው? ወንድ መሆኑ ብቻ ራሱ እንደዚህ አይነት ቃላቶችን ተጠቅሞ እሷንም አባብሏት ሊሆን ይችላል ብዬ እንዳስብ ያደርገኛል። እውነት ይሄንን አልስማማበትም። እኔ ማለት ነው አልስማማበትም። እኔ ወንዶች ሁሉ በዚህ ልክ እንደዚህ ያደርጋሉ ብለሽ ደምደምሽ መናገርሽ ላንቺም አይጠቅምሽም። ገብቶሻል? ሁሌም ወንድ ስለሆነ ብሩኬን እየተጠራጠርሽ እንድትኖር ያደርግሻል እና ትክክል ነሽ ብዬ አላስብም። እሺ ልጅቷ መታለች ዛሬ ወይዘሮ ኢየሩስ። ወይዘሮ የተፈጠሩት ነገሮች ደስ አይሉም እና ያው እኔ ትቻችሁ ነበር የሄድኩትኝ ሁለታችሁም ደግሞ ተጣልታችሁ እሱም ትቶች ነበር መሰለኝ የሄደው አይደል? ያው መሄድ ባይፈልግም ሄዷል ማለት ምን ማለት ነው? ከህይወቴ ውጪ ብሎ አስጠንቅቆች ነው ሄደውና ምን ነው መሄድ ባይፈልግም በግድ ይወደኛል እያልሽ ነው አንቺ። በግድ ብሩኬ ይወደኛል ካለኔ ምን የሚታየው ነገር የለም ምናምን እያልሽ ነውና ይሄ ራስን ነው ለማሳመን ጥረት እያደረግሽ ያለሽው እንጂ ማንም ሰው ያምናል የሚል እምነት የለኝም። ብቻ ግን እኔ አሁን ካንቺ ጋር በወንድ ምክንያት መጣላት አልፈልግም እና ከዚህ በላይ የማናችንም ህይወት ባይበጠበጥ ባይ ነኝ፣ እንደኔ ማለት ነው። ሲጀመር እኔና አንቺ እዚህ ደረጃ እንኳን መደራረስ አልነበረብንም። ምክንያቱም እኔና አንቺ እሱ ጋር ያለንን ቦታና እኔና አንቺ የማዋጋ እንደሚበልጥ እናሱ እናውቃለን። አንቺ ነሽ እንጂ ብቻሽን የምታወሪ እኮ ብሩኬ ምንም አይነት ነገር ስላንቺ እያወራ አይደለም። የድሮ ፍቅረኛ የነበርሽ በፊት ወድሽ ነበረ፣ አለመግባባት ተፈጥሮ ተለያይተናል፣ በቃ አለቀ። ከዚህ ውጪ አንቺ ጋር የሚያወራው ነገር የለም። ግን እርግጠኛ ሆነሽ 100% እርግጠኛ ሆነሽ ብሩኬ አንቺን አይወድም እኔን ነው የሚወደው ብለሽ ለሃይሚ መናገር፣ ብሩኬ ይናገር። ይሄንን ማለት ነው። ይሄ የብሩኬ ውሳኔ ነው ማለት እሱ ጋርም ያለው ነገር አለ፣ እኔ ጋርም ያለው ነገር አለ። ምናልባት አልነገረሽ ይሆናል። እንግዲህ እንደዚህ ማስፈራሪያ የመጠቀም አስፈላጊ ነው ብዬ አላስብም። ያው እቺ ነገር ሁሌም የተለመደች ናት። እኔ ጋር ሌላ የሆነ መረጃ አለ፣ እኔ ጋር እና እሱ ጋር በጣም ትልቅ ሚስጥር አለ ምናምን የሚባሉ ነገሮች የተለመዱ ናቸው። ቢነግርሽም ደግሞ ከዚህ በላይ እንዳይከፋሽ ወይ እንዳትጎጂ አስቦ ምናልባት እንደዛ አስቦ ሊሆን ይችላል። ብዙ ነገር እየነገረሽ ያለው ነው። ግን ከዚህ በኋላ እኔና እሱ መሀል ገብተሽ ባትበጠብጭንም እና እሱ መሀል እየገባሽ እኔ እኮ አይደለም እየበጠበጥ። በጣም ነው የሚገርመው። አንድ ቤት የሚኖሩትን ፍቅረኛሞች በእኛ መሀል እንዳትገቢ ማለት ምን ማለት ነው? አንቺ ቡታጅራ ሆነሽ ሃይሚና ብሩኬ አንድ ቤት እየኖሩ በእኛ መሀል አትግቢ ሃይሚ ልክ አይደለሽም ምናምን ማለት ምን ማለት ነው እንዴ? በጣም እኮ የተራራቀ እኮ ነው ሀሳቡ ራሱ አይመጣውም እኮ ያለሁት ማለት መረዳት ያለብሽ ነገር እኔ ሳልሆን ከተረዳሹ አንቺ ነሽ ማለት። እኔ አሁን ከአንቺ ጋር መጣላት አልፈልግም እያልኩሽ ነው። በተለይ ደግሞ በወንድ ምክንያት ከሴት ልጅ ጋር መጣላት አልፈልግም። ማወቅ ያለብሽ ግን ደግሞ ከዚህ በላይ ባትረብሽም ደስ ይለኛል። በቃ አብረሽ እንኳን ታይተሽ የማታውቂ ልጅ አሁን ባትረብሽን ማለት ምን ማለት ነው? እኔ እኮ ግራ ይገባኛል። አብረው አንድ ቀን መናፈሻ አብረው ቁጭ አሉና ባትረብሽኝ የሚባል ደረጃ ላይ ደረሰች። ሃይሚና ብሩኬ እኮ ተለያይተው ያውቁ። ሃይሚና ብሩኬ ናቸው። እንደውም ሃይሚ ነች አትረብሽን ልትልሽ የሚገባው። ምክንያቱም አትረብሽኝ ለማለት እኮ መጀመሪያ አብረው መሆን ያስፈልጋል አይደለ? ከማለችው መውጣት አንቺ ነሽ ይዘሽ ከሱ ጋር ተለጥፈሽ
እኔ እንዳልሆንኩ እኮ ትናንትና አየሽ አይደል እንዴ? እኔ እንዳልሆንኩ እኔ እንዳልሆንኩ እየተረዳሽ ነው አይደለ? እውነት ነው። ብሩኬ በግልጽ እየተናገረ ስለሆነ ማጋ እንደሆነ ብሩኬ ከማጋ እንደሆነ በግልጽ እየተናገረ ስለሆነ ቢገባሽ እሱ እኔን መተው እንደማይፈልግ እኮ እየተናገረ ነው። በአንቺ እርግጠኛ ቢሆንና አንቺን ቢወድሽ እውነት ለመናገር ይናገር ነበር አይደለ? ግን ማንም አያውቅም ስላንቺ። እውነት ነው። ደበቀ ህይወትና ሚዲያ ፊት ለፊት የወጣ ህይወት አንድ አይደለም። ኦኬ፣ ስለዚህ ከካሜራ ጀርባ ነው የሚያገኘኝ ነው። እኔ ከዚህ በላይ ብዙ ነገሮች ተፈጠሩ አልፈልግም። ቁጭ በል በቃ አሁን እሷ መኖር ነበረባት አልነበረባት? ምን መጀመሪያ ለምን አትረጋጋም? እሷ እያለች ለምን እንደው ልጁ ገና ከመምጣቱ በነገር መጀመሩ ሲጀመር እሷ አጠገብ ነው መቀመጥ። ይሄ እንግዲህ ውሸት እንደሆነ ልጅቷ ውሸት ይዛ እንደመጣች የሚያሳየው ይሄ ነው። ሰላም ለማለት እንኳን ትላንትና ነበረ እንግዲህ ትክክል አይደለም ሰላም ታባባለው ራሱ ምናምን ስንል ነበረ። ዛሬ አስተካክሏል ያንን ነገር ማለት ነው። ሰላም አባባሉ ራሱ የመጠየፋ ሰላምታ ነው። እሷን ማግኘት አልፈልግም ሲል ለምንድን ነው ጭራሽ የምትጠጋጭቀው? በጣም የማይገናኝ ነገር ነው ልጅቷ እያወራች ያለችው። አቃላይ የመጀመሪያ ነኝ የመጀመሪያ ፍቅር። እሺ ልሁንም አልሁንም በቃ አትችልም። ያንን ነገር መርሳት እንደማትችል ታውቀዋለህ። አረሳኸውም። ምን ማለት ነው? አንተ ነህ እየመጣ ያን ሁሉ ብዙ ነገር እኮ አለ። እኔ እናንተ ማለት ነው የመጀመሪያ ነኝ ከዛስ መርሳት አትችልም። አልገባኝም። የመጀመሪያው ስለሆንሽ የመጨረሻው ልትሆኚ አትችይም። ይሄን ማወቅ መቻል አለብሽ። ገብቶሻል አይደለ? ያ ያለፈ ታሪክ ነው። እንዲህ መቼም ሃይሚ ፊት አንቺን እንዲህ ያመነጫጨቀ እያወራሽ አረሳኸውም አንተ ከኔ ጋር ነህ ብሎ ለማሳመን መሞከር የሚመስል ነገር አይደለም። ግን ደግሞ ለዚህ መሆን በሷ ፊት አይደለ እየነገርኩሽ ያለሁት። ያንን ነገር ደግሞ አምንሽ መቀበል ካልቻልሽ እኔ አይመለከተኝም። ወይኔን ትመርጣለህ ወይስ ነው የማላውቀው? እኔ አልመርጥም። ለምንድን ነው የምመርጠው? መንገድ ስላለ ለምንድን ነው የምመርጠው? እየነገርኩ ለምንድን ነው የምመርጠው? እውነቱን ነው በቃ። እንዴ እያስጠነቀቅኩ አይደለም ወይ እያስፈራራሁህ አይደለም። ከዚህ በላይ ማስፈራራት ምን አለ? በጣም እያስፈራራሹ ነው እንጂ ለምንድን ነው አንቺ ሴትዮ ወደ ኋላ የምትወስጂው ነገሮች? የኔን ህይወት መበጥበጥ ነው አንቺ የምትፈልጊው? ከዚህ በላይ ታዲያ ምን ትፈልጊያለሽ? ከህይወቴ ውጪ የህይወቴን አትበጥብጪ ካለሽ ምን ትፈልጊያለሽ? የኔን ህይወት ማበላሸት ነው የምትፈልጊው? እኔ ብሩኬ እዩ ደግሞ በቃ ከህይወታችን ምትወጪ ከሆነ ውጪ፣ ማትወጪ ከሆነ አንቺ ደግሞ እኔንም አላምንም ካልሽ ሁለታችሁም ሂዱ። ሃይሚ ልታምኝ ይገባል ማለት ነው። አሁን ማመን ይኖርብሻል። ስለዚህ አንተን እንዳምነ ከፈለክ እሷን ከህይወታችን አስወጣት። ከዚህ በኋላ ታገኛለህ። ወይዘሪት ሃይማኖት እዚህ ጋር ቁጭ ብዬ እንዴ ሰሚኛለሽ? እዚህ ጋር ቁጭ ብዬ በሷ ፊት ምንም የለንም እያልኩኝ እየተናገርኩሽ ያለሁት አንቺ ስለምፈልግ መሰለኝ አይደለ? በቃ ይሄ ነው። አንቺን ነው የምፈልገው ነው። ተረጁ። ምንም ከሌላችሁ ደግሞ አንቺ ከህይወታችን ውጭ ከዚህ በኋላ ከኔ ጋር መቀጠል የምትፈልጊ ከሆነ እኔ ማመን አለብሽ። ገብቶሻል አይደል? አይሻ አሁን ማን እንደመረጠ በራስሽ እና ምርጫ ምናምን ከሁለታችን ምረጥ ምናምንም አልፈልግም። አይ ስሚ፣ አላበቃም። አስደብርሻለሁ እየታገዝኩ ከዚህ በላይ ታዲያ አንቋት እየወዘወዛት ምናምን ዝም እያልኩሽ ነው። እንደዚህ እያስፈራራት እያስጠነቀቃት መቼም እኔን ነው የሚወደኝ ብላ በሌላ ሴት ፊት ሴት ልጅን መቼም እንደዚህ እያደረጋት አላቅም እንዴት እንደምትቀበለው። የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው